Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ጉባኤ ተሳታፊዎች በሙሉ ጥሪ ያደረገ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ የምክክር ጉባኤውን ከሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚያካሂድ ይፋ ማድረጉ ይታወሳል። በመሆኑም በጉባኤው ለመሳተፍ የተመረጡ በሙሉ በተደረገላቸው ጥሪ መሰረት ሐምሌ 1 ቀን 2018 ዓ.ም አዲስ አበባ ገብተው ሪፖርት እንዲያደርጉ ኮሚሽኑ ጥሪ አቅርቧል። የጉባኤው ቆይታ ከ3 ሳምንታት እስከ 1 ወር ስለሚቆይ ለዚህ ጊዜ የሚሆን ዝግጅት አድርገው እንዲመጡ ኮሚሽኑ አሳውቋል። መረጃው ከኢትዮጵያ ሀገራዊ ምክክር ኮሚሽን የተገኘ ነው። በቦሌ አውሮፕላን ማረፊያ የቨርቹዋል የቱሪስት መረጃ ማዕከል ሊገነባ ነው ተባለ። ወደ ኢትዮጵያ የሚገቡ የውጭ ጎብኚዎች ስለ ሀገሪቱ የቱሪስት መዳረሻዎች የተሟላ መረጃ በዘመናዊ ዲጂታል ቴክኖሎጂ የሚያገኙበት የቨርቹዋል የቱሪስት መረጃ ማዕከል በቦሌ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች መውጫ አካባቢ ሊገነባ መሆኑ ተገልጿል። ፕሮጀክቱን በጋራ ለማስፈጸም የቱሪዝም ሚኒስቴርና ቶፓን ኢትዮጵያ የመግባቢያ ሰነድ የተፈራረሙ ሲሆን በፊርማ ስነ ስርዓቱ ላይ የቱሪዝም ሚኒስትር ዴኤታ ስለሺ ግርማና የቶፓን ኢትዮጵያ ተወካይ ቃል ኪዳን አረጋይ ተገኝተው ሰነዱን ተለዋውጠዋል። በስምምነቱ መሰረት ለማዕከሉ ግንባታ የሚያስፈልገው ወጪ በሁለቱ ተቋማት በጋራ የሚሸፈን ሲሆን የፕሮጀክቱ የማስፈጸምና የቴክኒክ ኃላፊነት ለቶፓን ኢትዮጵያ መሰጠቱ ተገልጿል። የቨርቹዋል የቱሪስት መረጃ ማዕከሉ ወደ ኢትዮጵያ ለሚመጡ ጎብኚዎች ስለ ቱሪስት መዳረሻዎች፣ ባህላዊ ቅርሶች፣ ታሪካዊ ስፍራዎችና ሌሎች የጉዞ አገልግሎቶች በቀላሉ መረጃ እንዲያገኙ በማስቻል የቱሪስት ፍሰትን ለማቀላጠፍና የሀገሪቱን የቱሪዝም ዘርፍ ለማጠናከር ጉልህ አስተዋጽኦ እንደሚኖረው ተጠቁሟል። በተጨማሪም ማዕከሉ በቀጣይ በግንባታ ላይ በሚገኘው አዲሱ ዓለም አቀፍ አውሮፕላን ማረፊያ ውስጥ ተካቶ አገልግሎት እንዲሰጥ እቅድ መያዙ ተገልጿል። መረጃው ከሚኒስቴሩ የተገኘ ነው። ኢትዮጵያ በ2050 የካርበን ልህቀትን ሙሉ በሙሉ ለመቀነስ እየሰራች ነው ተባለ። ኢትዮጵያ በሚቀጥሉት 10 ዓመታት የሙቀት አማቂ ጋዞችን ልቀት በ70.3% ለመቀነስ እንዲሁም በ2050 የካርበንን ልቀት ወደ 0 ለማድረስ እየሰራች መሆኑን የፕላንና ልማት ሚኒስቴር አስታውቋል። የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን የካርበንን ሽያጭ በአዲስ አቅጣጫ ለመጀመር በተዘጋጀው መድረክ ላይ እንደገለጹት ኢትዮጵያ የአየር ንብረትን ለውጥ ለመከላከል ከፖሊሲ ቀረጻ ጀምሮ በርካታ ተጨባጭ ተግባራትን እያከናወነች ትገኛለች። በ2050 የሙቀት አማቂ ጋዞችን ልቀት ወደ 0 ለማድረስ ግብ አስቀምጣ እየሰራች መሆኑን የገለጹት ሚኒስትር ዴኤታው የአየር ንብረት ለውጥ ተጽዕኖን ለመከላከልና ለመቋቋም የሚያስችል ብሔራዊ የፖሊሲ እቅድ ተቀርጾ ተግባራዊ እየተደረገ እንደሚገኝም አብራርተዋል። ይህንን ግብ ለማሳካት በአጭርና በረጅም ጊዜ የሚተገበሩ ኢኒሼቲቮች ወደ ስራ መግባታቸውን የጠቀሱት አቶ ስዩም በተለይም የአረንጓዴ አሻራ መርሃ ግብር፣ የታዳሽ ኃይልና መሰል ተግባራት ተጨባጭ ውጤት አስመዝግበዋል። የፓሪሱን የአየር ንብረት ስምምነት ተከትሎ ኢትዮጵያ በፈቃደኝነት ላይ የተመሰረተና የአየር ንብረት ለውጥ ለመቀነስ የሚያስችላትን ሶስተኛውን የኤንዲሲ ሰነድ ባለፈው መስከረም ወር ለተባበሩት መንግስታት ድርጅት ማስገባቷንም ሚኒስትር ዴኤታው አስታውሰዋል።
የኢትዮጵያ የወደብ ጥያቄ በኤርትራውያንም ጭምር ሊደገፍ ይገባል ሲሉ የኤርትራ ባህረኞች ማህበር ፕሬዝዳንት ገለጹ። የኢትዮጵያ የባህር በር ጥያቄ በኢትዮጵያውያን ብቻ ሳይሆን በኤርትራውያንም ጭምር መደገፍ ያለበት ጉዳይ መሆኑን የኤርትራ ባህረኞች ማህበር ፕሬዝዳንት ፓውሎ አንቶኒዮ ገልጸዋል። ከኢቲቪ ወቅታዊ ፕሮግራም ጋር ቆይታ ያደረጉት ፓውሎ አንቶኒዮ ከኢትዮጵያ የወደብ ጥያቄና ከቀጠናው የሰላም አማራጮች ጋር በተያያዘ በሰጡት አስተያየት በሁለቱ አገራት መካከል የሚደረጉ ስምምነቶች የተባበሩትን መንግስታት ድርጅት ሕግና ደንብ ባከበረ መልኩ በጋራ ተጠቃሚነት ላይ ሊመሰረቱ እንደሚገባ አስገንዝበዋል። ጉዳዩን እንደ ማንኛውም ኤርትራዊ ከንግድ አኳያ እንደሚመለከቱት የገለጹት ፓውሎ አንቶኒዮ ኢትዮጵያ በሌሎች አገራት ወደቦች እንደምትገለገለው ሁሉ ኤርትራም ውስጥ የምትፈልገውን አገልግሎት ለማግኘት የምታደርገው ጥረት የጋራ ጥቅም እስካለው ድረስ ለጦርነትም ሆነ ለስጋት ጥሪ ሊሆን የሚችልበት ምንም አይነት ምክንያት የለም ብለዋል። በትንታኔያቸውም ወደብ ተገልጋይ ከሌለበት እኛም ተጠቃሚ አንሆንም፣ ስለዚህ ጥያቄው የጋራ ነው ሲሉ አክለዋል። ይህ የባህር በር ጉዳይ ለቀጣዩ ትውልድ አላስፈላጊ ጠባሳና የቤት ስራ ጥሎ እንዳያልፍ ዛሬ ላይ በሰላማዊ መንገድ እንዲቋጭ መስራት እንደሚያስፈልግ ፕሬዝዳንቱ አሳስበዋል። ለችግሮቹ ዘላቂና የተሻለ መፍትሄ ለማምጣት አሁንም ሰፊ የቤት ስራዎች እንዳሉ የጠቆሙት ፓውሎ አንቶኒዮ አሁን ላይ ግን የተሻለ ኑሮ እንዲመጣ እያሰብን በተግባር ግን የከፋውን ነገር እያደረግን ነው ሲሉ ስጋታቸውን አንስተዋል። የህግ የበላይነትን ለማስከበር የተቀረጹ አሰራሮችን በጥብቅ ሙያዊ ዲሲፕሊን እንዲተገበሩ አቅጣጫ ተሰጠ። የኢፌድሪ ፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍ በአዲስ አበባ በድሬዳዋና በሐዋሳ የሚገኙ የቅርንጫፍ ጽህፈት ቤቶች የ2018 በጀት ዓመት እቅድ አፈጻጸም ግምገማ አካሂዷል። በግምገማ መድረኩ የህግ የበላይነትን ለማረጋገጥና የመንግስትንና የህዝብን ጥቅም ለማስከበር የተከናወኑ ተግባራት በዝርዝር ተገምግመዋል። በበጀት ዓመቱ በአጠቃላይ 35206 የምርመራ መዛግብት ተጠናቀው ለውሳኔ የቀረቡ ሲሆን ከነዚህም ውስጥ በ35158 መዛግብት ላይ ውሳኔ በመሰጠቱ የማጥራት ውሳኔውን 99.8 በመቶ ማድረስ ተችሏል። እንዲሁም በሁሉም ቅርንጫፍ ጽህፈት ቤቶች 35959 መዛግብት በክርክር ላይ የነበሩ ሲሆን 11197 መዛግብት ውሳኔ አግኝተዋል። ከነዚህም ውስጥ በ10919 መዛግብት ላይ የጥፋተኝነት ውሳኔ ተላልፏል ተብሏል። በቅርንጫፍ ጽህፈት ቤቶች ደረጃ ለ3906 ዜጎች ነፃ የህግ ምክር አገልግሎት ተሰጥቷል። በፍትሐ ብሔር ክርክሮች ከ104 ሚሊዮን ብር በላይ ለፍርድ ባለመብቶች ማስወሰን የተቻለ ሲሆን ከዚህ ውስጥ ከ46 ሚሊዮን ብር በላይ ሙሉ በሙሉ እንዲፈጸም ተደርጓል። በግምገማ መድረኩ ማጠቃላይ ሁሉም ቅርንጫፍ ጽህፈት ቤቶች አገልግሎቱን ለማሻሻልና የህግ የበላይነትን ለማስከበር የተቀረጹ አሰራሮችን በጥብቅ ሙያዊ ዲሲፕሊን እንዲተገብሩ አቅጣጫ ተሰጥቷል። በተጨማሪም በበጀት ዓመቱ እቅዳቸው ሙሉ በሙሉ ማሳካት ያልቻሉ ቅርንጫፎች እንቅፋት የሆኑባቸውን ምክንያቶች በጥናት ለይተው የማስተካከያ እርምጃ እንዲወስዱ ትዕዛዝ መተላለፉን ከተቋሙ ያገኘነው መረጃ ያመለክታል። በአዲስ አበባ ከተማ ሙሉ በሙሉ በበይነ መረብ የሚሰጠው ሁለተኛ ዙር የ12ኛ ክፍል መልቀቂያ ፈተና መሰጠት ተጀመረ። ፈተናው በአዲስ አበባ ከተማ አስተዳደር በ131 ጣቢያዎች በበይነ መረብ እየተሰጠ ይገኛል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ከአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌና ከምክትል ቢሮ ኃላፊ አቶ ሳምሶን መለሰ ጋር በመሆን ፈተናው ከሚሰጥባቸው ጣቢያዎች መካከል 6 ኪሎ ዩኒቨርሲቲ እና አብርሆት ላይብረሪ ተገኝተው የሁለተኛውን ዙር ፈተና አጀማመር በመመልከት ተማሪዎችን አበረታተዋል። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ፈተናው ያለምንም ችግር እየተሰጠ መሆኑን ጠቁመው የመጀመሪያው ዙር ፈተና በሁሉም ጣቢያዎች ለተከታታይ 3 ቀናት ሲሰጥ ቆይቶ በሰላም መጠናቀቁን አስታውቀዋል። በመዲናዋ የ12ኛ ክፍል መልቀቂያ ፈተና ለ58309 ተማሪዎች በ4 ዙር የሚሰጥ መሆኑን የጠቀሱት ዶክተር ዘላለም የጸጥታ አካላትን ጨምሮ ከ2000 በላይ የፈተና አስፈጻሚዎች በየፈተና ጣቢያው ተመድበው ሂደቱን በመከታተል ላይ መሆናቸውን ከከተማው ትምህርት ቢሮ የተገኘው መረጃ ያመለክታል። አሁን ደግሞ ወደ ውጭ ዜና ተሻገር።
በሶሪያ ዋና ከተማ ደማስቆ በተከሰተ ከባድ የቦምብ ፍንዳታ 9 ንጹሃን ዜጎች መሞታቸውን የሀገሪቱ የሕክምናና የጸጥታ አካላት አስታወቁ። የሶሪያ የሽግግር መንግስት ባለስልጣናት ስለ ፍንዳታው መንስኤና ከጀርባው ስላሉት አካላት ጥብቅ ምርመራ መጀመራቸውን ገልጸዋል። የተባበሩት መንግስታት ድርጅትና የቀጣናው መሪዎች በበኩላቸው ድርጊቱን የሶሪያን ሰላም ለማደፍረስ የተደረገ እኩይ ሙከራ ሲሉ በጽኑ ኮንነውታል። ዮሐንስ ተስፋ ተጨማሪ ያለው የቀድሞ ፕሬዝዳንት በሽር አልአሳድ አገዛዝ እንደ አውሮፓውያኑ በ2024 መገባደጃ ላይ መውደቁን ተከትሎ የሶሪያ ዋና ከተማ ደማስቆ በአንጻራዊ ሁኔታ የተረጋጋችና ሰላማዊ ሆና የቆየች ቢሆንም የትላንት ሐሙስ ከሰዓት በኋላው ክስተት ግን ይህ ሰላም እንዲገራገጭ መንገድ የከፈተ ይመስላል። ፍንዳታው የተከሰተው በደማስቆ እምብርት በሚገኘው አልሂጃስ በተባለው አካባቢ አልናስር ጎዳና ላይ በሚገኝና በሰዎች ዘንድ በጣም ተወዳጅ በሆነ አንድ ካፌ ውስጥ ነው። ይህ ስፍራ የፍትህ ቤተ መንግስት ፓላስ ኦፍ ጀስቲስ ተብሎ ከሚጠራው የሀገሪቱ ዋና የፍርድ ቤት ህንፃ መግቢያ ጥቂት ሜትሮች ርቆ የሚገኝ በመሆኑ አካባቢው በህግ ባለሙያዎች በፍርድ ቤት ሰራተኞችና በጉዳይ አስፈጻሚዎች የተጨናነቀ ነው ተብሏል። በወቅቱ በአቅራቢያው የነበሩ አንድ የዓይን እማኝና የሱቅ ባለቤት ለጋዜጠኞች በሰጡት ቃል ይህን ብለዋል። በሱቄ ውስጥ መደበኛ ስራዬን እያከናወንኩ ሳለ ድንገት ምድርን ያናወጠ ከፍተኛ የፍንዳታ ድምፅ ሰማን። የኃይሉ ግፊት በጣም ጠንካራ ከመሆኑ የተነሳ ሱቃችን ሙሉ በሙሉ ተናወጠ። በፍጥነት ወጥተን ወደ ስፍራው ስናመራ በየቦታው ደም ተረጭቷል። የሞቱ ሰዎች አስክሬንና በርካታ የቆሰሉ ወገኖች መሬት ላይ ወድቆ እርዳታ ሲጠይቁ ተመልክተናል። ከጸጥታ ምንጮች የተገኘው መረጃ እንደሚያመለክተው አንድ እስካሁን ማንነቱ ያልታወቀ ግለሰብ ወደ ካፌው በመግባት የተዘጋጀውን ፈንጂ ከአንድ ጠረጴዛ ስር ካስቀመጠ በኋላ ፍንዳታው ከመከሰቱ በፊት ከአካባቢው አምልጧል። መርማሪዎች ግለሰቡ መጀመሪያ ላይ ጥቃቱን በፍትህ ቤተ መንግስቱ ውስጥ ለመፈጸም አስቦ ሳይሳካለት ሲቀር በአቅራቢያው ባለ ካፌ ላይ ሳይፈጽመው እንዳልቀረ እየገመቱ ይገኛሉ። የደማስቆ አስተዳደር ገዥ ማሄር ማርዋን ለጋዜጠኞች በሰጡት መግለጫ ይህ ጥቃት የሶሪያን ሉዓላዊነትና መረጋጋት ለማናጋት በሚፈልጉ ጸረ ሰላም ኃይሎች የተቀነባበረ መሆኑን ጠቁመዋል። ገዢው አክለውም ጥቃቱ በአሁኑ ወቅት በፍትህ ቤተ መንግስቱ ውስጥ እየተካሄደ ካለው የቀድሞ የአሳድ አገዛዝ ከፍተኛ ባለስልጣናት የህዝብ የፍርድ ሂደት ጋር በቀጥታ የተያዘ ሊሆን እንደሚችል ጠቅሰዋል። በአሁኑ ወቅት በፍርድ ቤቱ የፍርድ ሂደታቸውን እየተከታተሉ ካሉት መካከል በ2011 የሶሪያን ህዝባዊ አመፅ የቀሰቀሰውን ታዳጊዎችን የማሰቃየት ወንጀል የፈጸሙት ታዋቂው የቀድሞ የጸጥታ አዛዥ አጥፍ ናጂብና የቀድሞ ታላቁ ሙፍቲ አህመድ አድሬዲን ይገኙበታል። በሌላ በኩል በፍንዳታው የተቆጩ አንድ የከተማዋ ነዋሪ በስሜት ተሞልተው ጥቃቱ የሀገሬውን ዜጋ ሊያንበረክክ እንደማይችል ተናግረዋል። የአሁኑ አይነት ጥቃቶች ሶሪያውያንን በጭራሽ ያስፈራሩን፣ ይልቁንም አንድነታችንን ያጠናክሩታል። ሆኖም ግን ሁልጊዜ ልባችንን የሚሰብረውና የሚያሳምመን የንጹሃን ወገኖቻችን ደም በከንቱ በየጎዳናው ላይ ሲፈስ መመልከቱ ነው። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ ወገን የሌለ ሲሆን የደማስቆ የሀገር ውስጥ ጸጥታ አዛዥ ኦሳማ አቲካ የጥቃቱን ትክክለኛ ዓላማ ለማወቅ ሰፊ ክትትል እየተደረገ መሆኑን ገልጸዋል። ይህ በእንዲህ እንዳለ ጥቃቱን ተከትሎ ዓለም አቀፍና ቀጠናዊ ውግዘቶች በስፋት እየጎረፉ ይገኛሉ። የተባበሩት መንግስታት ድርጅት፣ ቱርክ፣ ኳታር፣ ዮርዳኖስ፣ ግብፅና ኢራቅ በጋራና በተናጠል ባወጡት መግለጫ ጥቃቱን በጽኑ አውግዘዋል። የቱርክ የውጭ ጉዳይ ሚኒስትር በዚህ አስቸጋሪ ወቅት ከሶሪያ ህዝብ ጎን እንደሚቆም ሲገልጽ፣ የኢራቅና የግብፅ መንግስታት ደግሞ ንጹሃንን ኢላማ ያደረገ ማንኛውንም የሽብር ተግባር እንደሚያወግዙና በቀጠናው ሰላም እንዲሰፍን ድጋፋቸውን እንደሚቀጥሉ አስታውቀዋል። የሐሙሱ የቦምብ ፍንዳታ ባለፈው ግንቦት ወር በባር ሻርቂ ከተከሰተውና የአንድ ወታደር ህይወት ካጠፋ የመኪና ቦምብ እንዲሁም ሰኔ ወር ላይ በማር ኤልያስ ቤተክርስቲያን ላይ ከደረሰውና አይኤስአይኤስ ኃላፊነቱን ከወሰደበት ጥቃት በመቀጠል የተመዘገበ እጅግ ከፍተኛ ጉዳት ደረሰ ክስተት ሆኗል። የፖለቲካና የጸጥታ ተንታኞች እንደሚሉት አዲሱ የሶሪያ አስተዳደር የሀገሪቱን ሰላም ለማስከበር ካለፉት ወራት ወዲህ እጅግ ውጤታማና የሚደነቅ ውጤት እያሳየ ቢሆንም የቀድሞ አገዛዝ ደጋፊ የሆኑና አሁንም በጫካ ውስጥ የሚንቀሳቀሱ ወደ 10 ሺህ የሚጠጉ ታጣቂዎችና የደህንነት አባላት መኖራቸው ለሀገሪቱ የረጅም ጊዜ መረጋጋት ትልቅ ፈተና መሆኑን ይህ ጥቃት በግልጽ አመልክቷል። የደማስቆ ገዥ ማርዋን በመጨረሻም ሶሪያ ሙሉ በሙሉ ወደ ሰላም ስትመለስ ይህንን ሰላም ማየት የማይፈልጉ አካላት ጥፋት ማድረሳቸው አይቀሬ ነው። ነገር ግን የሀገር ውስጥ ጉዳይ ሚኒስትር እነዚህን የጥፋት ኃይሎች አንድ በአንድ ለህግ ለማቅረብ ወደ ኋላ አይልም ሲሉ የመንግስታቸውን ቁርጠኝነት ገልጸዋል። አረብ ኒውስ፣ አልጀዚራና አናዶሉ የመረጃው ምንጮች ናቸው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበር። ሰናይ ጊዜ